ሰላም እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ትንሽ ብቻ ደብሮኛል እና እነዚህ የመላጣ ልጆች ዛሬ አልመጡም። አንድ ላይ አይመጡም። ምን ማድረግ ይቻለናል? ግን እኔ በጣም ነው የሚደብረው ወንዶቼ፣ አንድ ላይ ካላየኋቸው ማለት ነው በቃ ይደብረኛል። ምን እንደሆነ አላውቅም። በቃ እንጃ ስራ ራሱ በትክክል አልሰራም። ምን አይነት ልክፍት እንደሆነ አላውቅም። እውነት እኮ ነው። አንዳንዴ ስለ ህይወቴ ያሳስበኛል። ምን ሁኜ ነው እስከዚህ ድረስ የምንወዳቸው? ስለምወዳቸው ነው ወይስ ምንድን ነው እያልኩ ራሴ ያስጨንቃለሁ አንዳንዴና በፍቅር እንኳን ሳይሆን ማለት ነው በጭቅጭቅም ቢሆን አንድ ላይ ከመጡ በቃ ደስ ይለኛል። ችግር የለውም እችለዋለሁ እያልኩኝ ማለት ነው። አሁን ግን ለየብቻ ሀይሚ ደግሞ ጭራሽ አልመጣችም። ቤትም ከየት አልመጣችም አይደል እንዴ እናንተ? ስራ ነበርኩኝ እንደዛ ነው። መጥታ ከሆነ ግን ማለት ለአብድ ነው። ለማንኛውም ፋፋሽ እያለች ነው ከሙሽራ ጋር። ግን ከሙሽራ በላይ ሆናለች። የኔ ጨረቃ የኔ አንበሳ የኔ ተወዳጅ ሀይሚኔቴ የኔ ሽቅርቅር። ግን ሴት ለሴት እንደዚህ መውደድ ግን በሀይሚን ብቻ ነው ያየሁት እኔ። እናንተ እንደዚህ ያለ ያረ ሮታም አለች ተወዳጅ፣ ፍቅርም አለች። እኔ እኮ የምወዳጅ ሴቶች ማለት ነው ብዙ ናቸው። ሄሉም አለች አንድ እንዳትቀር፣ ቤዝም አለች። አረ እንዳይቀየሙኝ እናንተ። ከዚህ በላይ ምን አለ? ሴቶች ፍቅርና ሀይሚ ግን ማለት በጣም ነው የምወዳቸው። በተለይ ማለት ነው በአንድ ላይ ስላየኋቸው ደግሞ ደስ ብሎኝ። ግን አንድ ላይ ምን አለ ፎቶ እንኳን ቢወስዱ። እነሱ እኮ ታውቃላችሁ እናንተ ወዶቼ ከካሜራ ጀርባ ሁሌም አንድ ናቸው። በቃ ፎቶ ይነሳሉ ምናምን። ምን አለበት ሸር ቢያደርጉልን እኛም ብንደሰት ስለምንወዳቸው ማለት ነው። በትክክል በተለይ ሀይሚና ፍቅር በጣም የምወዳቸው ሰዎች አሉ። በቃ ልክ እንደኔ ማለት ነው። አንድ ላይ መምጣት የሚፈልጉት እንደ ፍቅርና ሄሉ አንድ ላይ ይመጣል አይደል? እንደዚህ ማለት ነው። ግን ደግሞ ጨረቃ ይሄ እንደዚህ አታደርግም። በቃ ፕራይቬት ነው የምትወደው። በጣም የምወድላት ነገር ይሄ ነው። በቃ አለ አይደል ሰብ እንዲያያት አትፈልግም። የሆነ ደበቅ ነገር ማለት ትፈልጋለች፣ ትወዳለች። ሀይሚ ጎበዝ ናት። የእውነቴ ነው አለ አይደል? ብዙ ሰው እንደዚህ ሆና ራሱ ቪዲዮ ስለሚቀርጿት እንጂ እሷ ራሷ ቀርጻ ምናምን ሸር አታደርግም። እንደዚህ ሄድኩ፣ እንደዚህ በላሁ፣ እንደዚህ ጠጣሁ አትልም። ብዙ ሴቶች ግን የበሉት ራሱ ሃምበርገር ከበሉ በተለይ ማለት ነው ወይኔ ጉዴ ሳቀይ መጣበ ከዛ ሼር ያደርጋሉ ብርቅ ነው ለነሱ ማለት ነው። ሀይሚዬ ግን ማለት ነው እንኳን ምግብ ማለት ነው ሰርግ ራሱ ሄዳ ምናምን ሼር አታደርግም ማለት በቃ ላይ ድል ቆፍጣና ናት። እኔ እንደዚህ ቆፍጠን ያለ ሰው ወዳለሁ ወዶቼ። በቃ ሀይሚዬ በጣም ምኮራባት ለዛ ነው። ሁሉም ነገር በቃ ትችላለች። የኔ ጀግና የምኮራባት ሴትነቴ ጨረቃ ይወድሻለሁ፣ አፈቅርሻለሁ ጭምር ብሩኬ እንዳይቀር እንጂ። ለማንኛውም ወዳጄ ዛሬ ከእናንተ ጋር ማውራት ብቻ ነው የመጣሁትና ከዛ ደግሞ ማለት ነው ዛሬ ስላልመጣ ሀይሚና ብሩክ ማለት ነው ጨረቃ ፋሚሊ እየተባሉ ምን እንደሆነ አላውቅም። አንቺ ከሌ ደጋፊ ነሽ፣ አንቺ እንደዚህ ነሽ፣ አንቺ አሳልፍ ሰጫለሽ ምናምን እየተባባሉ ነበርና እስኪ እነዚህ ፈታ በሉበት እናንተም። ለማንኛውም ግን ትንሽ ድብርብር ብሎኛል። ያው ሰዎች ነን አንዳንዴ ያስደብረኛል። ሀይሚና ብሩክ ተጨምሮ ደግሞ ጭራሽ ድብርብር ብሎኛል። ግን መልካም ጊዜ ይሆናል፣ ይቀየራል። ሁሉም ደግሞ አዲስ አመት እየገባ ነው። ያው ምን እቅድ አላችሁ ወደች? እኔ እቅድ የለኝም። በቃ አላወጣም ከዚህ በኋላ ያቀድኮቹ እቅድ ስላልተሳካ ማለት ነው። ግን እግዚአብሔር ይመስገን ስለ ሁሉም ነገር ለዚህ ቀን የደረሰን ሁሌም ማመስገን አለብን። ማመስገን ምክንያት አያስፈልገውም። ሁሌም ስናመሰግን ደስተኞች እንሆናለን። እሱ ሁሌም ስናማርር ግን ሁሌም ጭንቀታው ነው የምንሆነው እኛ በህይወታችንና አንዳንዴ እንደዚህ እያልኩ እመጣለሁ ማለት ነው ውዶቼ። ዛሬ አልመጡም፣ ደብሮኛል። ምን ልበላችሁ እንዴ? ላብድ ነው እኔ። አብረን ነው እናብደው ነው ያለችው የኔ ጨረቃ። ትችላለች እኮ የእውነት። ግን ሀይሚ የማታደንቁ ሀይሚ የማትወዱ ሰዎች ማለት ነው ተመርመሩ። የእውነት የምላችሁ ሀይሚ ሳያት ራሱ ደስተኛ ነው የምሆነው እኔ። በቃ ሳያት ፈገግ ስትል ሳያት ማለት ነው ውስጤ ራሱ ፈገግ ይላል። ቀኔ በቃ ያማረ ይሆንብኛል። ምን እንደሆነ አላውቅምና እናንተም እንደዚህ ሁኑና ባካችሁ አትጣሉ ደግሞ ማለት ነው። አንቺ የከለ ደጋፊ አትባባሉ። ዝም ብላችሁ ጨረቃ ፋሚሊ ሆኑ። እነዚህ ልጆች ባልና ሚስት ሆነው እነሱ እንኳን ያልተለያዩ እኛ ለምን ብለን የምንለያየው እንዴ? እኔ ግን አንድ ምስጢር ላውጣ ማለት ነው። ብሩኬ ፕሮፋይል ያደረጋችሁ እንደምመስለኝ አይ አልናገርም። መልካም ጊዜ። ካሳደቡት የነበረው ስድብ በጣም ነበር የሚያስጠላው። ወላሂ እነዛ የሚሳደቡት ያስጠላ
ያስጠላል። ሀኒ ማለት ነው። እኔ እሷ እኮ እኔ ዲቃላ አለችኝ። ያው ሀኒ ማለት ነው ከኔ ጋር ነው የምትጣዩ። እነሱ ሀይሚዬ እህቶች የሚሳደቡትን ስድብ እየያዛችሁ ገስት ለገስት የምትዞሩት ነገር ከዛሬ ጀምሮ የሀይሚ እህት እንዲባል እኔ አልፈልግም። ተናግሬያለሁ ከዚህ በፊትም። ሁሉም ይሳደባል የሀይሚ እህቶች፣ ሁሉም ኮሜንት ላይ የሚሳደቡት ስድብ በጣም ነበር የሚያስጠላው። እነሱ የሚሳደቡትስ እኔ እኮ ምንድነው ምን ችግር ነው ወይ ያለው? ምን ችግር አለ? ምን ሆናችሁ ነው? ከማን ጋር ተጣልታችሁ ነው ስላት አንቺ ዲቃላ ነው ያለችኝ ሴትዮ። እየሰማሽኝ አይደለም እንዴ? የሀይሚን እህት አንድ ሰው እንዳይነካ ተናግሬያለሁ። ከዚህ በኋላ እኔ እያልኩሽ ያለው መጀመሪያ እንዴ ሳልጨርስ ሌላ ወሬ ተጀምሪያለሽ። እኔ እኮ እያልኩሽ ያለሁት ከሌ ብዬ አሁን አልለየውም እኮ ነው እያልኩሽ ያለሁት። ግን በጣም ነው የሚያስጠላው። ኮሜንት ላይ ራስ በራሳቸው የሚሰዳደቡ ስድብ ራስ በራሳቸው ሲጀመር ሁሉም ሰው የኛ ላይ ደሙ ይፈላል መሰለኝ። በጣም ነው እንትን የሚደማቸው የሚንተከተክ የኛ ላይ ለምን እንደሆነ አላውቅም። ሁሉም ሰው በአጠቃላይ ሳምሪዬ አሁን እኮ እኔ የሀይሚ እህት የብሩኬ እህት ብዬ እዚህ ጋር አልጠራሁም። እኔ ብዬ ከሆነ እኔ ያልኩ መስሏችሁ ከሆነ እኔ አላልኩም። ወላሂ ኮሜንት ላይ የሀይሚ እህቶች የሚሳደቡት ስድብ እያልሽ የሀይሚ እህቶች እና የብሩኬ እህቶች እኮ ያልኩት በደንብ አዳምጡ። ቀድሞች ኮሜንት ላይ ያልኩት ረቃይ ባንኩላሪዮ ሲል አስገባት። አንድ ቁጥር እየጻፈ ነው 8 ቁጥር። ወላሂ በጣም ነበር የሚያስጠላው። ራስ በራሳቸው የሚሰዳደቡት እነሱም እኮ ባለጌ ናቸው ሀኒ። እነሱም እኮ ባለጌ ናቸው። እነሱም ባለጌ ናቸው ማሬ ተረጅኝ። እኔ ኮሜንት ማለት ነው ተው ላለው እኔ ያንንም ይሄንንም ሁለቱንም ተው ስል ማለት ነው እኔንም መስደብ ጀመሩኝ። እዛ ትቼ ወጣሁ። ወላሂ ማይምሩሽ ወላሂ በጣም ነው የምፈራው ስድብ ማለት ነው። ተው ስላቸው እኔ ላይ ነው የሄዱብኝ። እኔ በቃ እኔንም መስደብ ጀመሩ። እኔ ነገር አያዋጣም። ሲጀመር ልንገርሽ ሀኒ ማለት ነው የእኛ ልጆች ለምሳሌ ወይ ሀይሚዬን ወይ ቡቡን ከሌላ ሰው ጋር ካቀናበሩ የእኛ ልጆች እርስ በርሳችን እኛ እራሳችን ችግራችን እንፈታለን እንጂ የሌላ ኦዲየንስ መጥቶ ምን አገባቸው? እነሱ ምን አገባቸው እኮ እዛ ጋር ይመለከታቸዋል። እነሱ አሁን እኮ እየተባለ ያለው ምንድነው ያለው? እናንተስ ሀይሚን ከሌላ ወንድ ጋር ታቀናብረው የለም ወይ ነው ያለችን ልጅ ቃል በቃል። ምን አገባት እሷ? ምን አገባት እሷ? አይመለከታትም። እኛ ችግራችንን ጨረቃ ፋሚሊ እርስ በርሳችን እንፈታለን። የሌላ ኦዲየንስ አሽቀበጭ ምን አገባቸው? ከጀርባቸው የሆነ ሰው ደጋፊ አለ ከነሱ ጋር የተባበረ ማለት ነው። ይሄ ብቻ ነው እናቴ እና ውዶቼ ሀይሚ የሚጠላ ሰው ካለ በአናቱ ይተከል ነው ምላችሁ። በአናታችሁ ብቻ አይደለም ከፈለካችሁም ገደል መግባት ትችላላችሁ። እሷ ስራዋና ስራ ብቻ ነው የምትሰራው። ስራዋ ስራ ደግሞ ለሰው አስተማሪ የሆነ የሴቶች አርአያ፣ የሴት ተምሳሌት ብዙ ነገር በቃ ሁሉም ነገር የተሰጣት ናት ሀይሚ። እውነቴ ነው። ገና በትንሽ እድሜዋ ያለች ሁሉም ነገር የምትችል ሁሉም ነገር አሟልቶ የተሰጣት ልጅ። ይሄ ሀይሚ እኮ የኛ ብቻ አይደለች፣ የኢትዮጵያ ሙሉ የሴት መኩሪያ እኮ ናት። ገና በትንሽ እድሜዋ እንደዚህ ካደረገች እድሜ በጨመረት እውቀት በጨመረባት እግዚአብሔር እንዴት እንደምትሆን እንዴት እንደምትሰራ ሳስበው እኔ ማለት ነው በጣም ነው የምኮራባት በሷ ማለት ነው። እኔ ሀይሚ ብዬ ሳስብ ማለት ነው ብዙ ነገር ነው የምጠብቃት ከሷ ማለት ነው። በቃ ጠብቃለሁ ብዙ ነገር ትሰራለች ታደርገዋለች ብዬ ተማምኜ ነው ሁሌም በልቤ ሙሉ የምሰራው። ብሩኬም እንደዛ ማለት ነው። እሱም በጣም ጀግና ነው። በአሁን እየተወራ ያለው ተውት፣ ይሄ ውሸትና ውሸት ነው። አንድ ቀን እውነት ይወጣልና እንደዚህ ስለሆንኩ ነው እንደዚህ ብዬ ዝም ብዬ ተቀበልኩት ብሎ እንደሚያወራ እርግጠኛ ነኝ። ጨረቃዎቼ ወደፊት ሁሌም ማለት ነው